ሰላም ጤና ይስጥልን እንደምን ዋላችሁ ተከበራችሁ ተመልካቾቻችን። ወደ ሰዓት የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ንዋይ መረኝ ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። ቀዳሚ የምናደርገው አትሌቲክስን የተመለከቱ ዜናዎቻችን ይሆናል። በፖላንድ ቶሩን በተካሄደ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ማሸነፍ ችለዋል። በዓለም የአትሌቲክስ የወርቅ ደረጃ በተሰጠ የቤት ውስጥ ቱር ውድድር የመጨረሻ መርሃ ግብር ትናንት ይፋ ተደርጓል። በሴቶች 800 ሜትር ንግስት ጌታቸው የራሷን ምርጥ ሰዓት በማሻሻል 1 ደቂቃ 59.32 ሰከንድ በሆነ ጊዜ አንደኛ መውጣት ችላለች። በዚሁ ርቀት ዶሲቱ ቦርማ 8ኛ ደረጃን ይዛ ማጠናቀቅ ችላለች። ፈረንሳይቷ አጋቴ ባሸነፈችበት የ1500 ሜትር ሴቶች ፍሬወኔ ኃይሉ ሁለተኛ፣ ብርቄ ሀየሎምና ሀረጋዊን ካላዩ ደግሞ 3ኛና 4ኛ ደረጃ በመያዝ ውድድራቸውን ጨርሰዋል። ለመጀመሪያ ጊዜ በርቀቱ የተሳተፈችው ጽጌ ድጉማ 5ኛ ደረጃን ይዛ ማጠናቀቅ ችላለች። በወንዶች 500 ሜትር ኢትዮጵያዊ ሞሲሳ ስዩም በ3 ደቂቃ 34.28 ሰከንድ 4ኛ ደረጃን ይዞ አጠናቋል። በሌሎች የአትሌቲክስ መረጃዎች ደግሞ በኦሳካ ማራቶን አትሌት ማሬ ዲባባ የቦታውን ክብረ ወሰን በማሻሻል ጭምር ማሸነፍ ችላለች። አትሌት ማሬ ዲባባ 2 ሰዓት ከ21 ደቂቃ ከ44 ሰከንድ በመሮጥ የጃፓን ኦሳካ ማራቶን ክብረ ወሰንን በማሻሻል ጭምር ነው ማሸነፍ የቻለችው። ኬንያዊቷ ኢስተር ቺምታይ እንዲሁም ደግሞ የባህሬቷ ሮዛ ቺሊሞ ተከታታዮቹን ደረጃ ይዘው አጠናቀዋል። በወንዶቹ የጅቡቲው አትሌት ኢብራሂም ሀሰን የቦታውን ሆነ የሀገሩን ክብረ ወሰን በማሻሻል ጭምር ነው ማሸነፍ የቻለው። ኢትዮጵያዊ ይሁንልኝ አዳና ደግሞ 2 ሰዓት ከ5 ደቂቃ ከ33 ሰከንድ በሆነ ፈጣን ሰዓት በመግባት ሁለተኛ ደረጃን ይዞ አጠናቋል። በሌላ የማራቶን ውድድር በደቡብ ኮሪያ በተካሄደ 25ኛው የዲየጎ ማራቶን በሴቶች መሰረት በለጠና በወንዶች ጨምዴሳ ጉዴታ ሁለተኛና ደረጃን ይዘው ማጠናቀቅ ችለዋል። በ20ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተካሂደው ያለ ግብ ተጠናቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መሪው ሲዳማ ቡና ወልዋሎ ዓዲግራት ዩኒቨርሲቲን የገጠመበት ጨዋታ ያለ ግብ ተጠናቋል። በዚህም የደረጃ ሰንጠረዡ የነጥብ ልዩነት ወደ 3 ለማስፋት የነበረው እድል ሳይጠቀምበት ቀርቷል። ሲዳማ ቡና ሸገር ከተማ ከኢትዮ ኤሌክትሪክን በተመሳሳይ ጨዋታቸውን ያለ ግብ አጠናቀዋል። ዛሬ 10 ሰዓት ላይ አዳማ ከመቀለ ሰባ እንደርታ ከምድረ ገነት ሽረ ጋር የሚጫወቱ ይሆናል። ወደ ሴቶች ፕሪሚየር ሊግ እናልፋለን። በ14ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ የኢትዮ ኤሌክትሪክና የመቻል ጨዋታ ባቻ ውጤት ተጠናቋል። የሜዳ ጥራትና የረፍት መርዘም በቀጣይ በአወዳዳሪው አካል ሊታሰብበት እንደሚገባም አሰልጣኞቹ ተናግረዋል። ሀና ታሪኩ ተጨማሪ ዘገባ አላት። የሁለተኛ ዙር የኢትዮጵያ ሴቶች ፕሪሚየር ሊግ ከሳምንታት ረፍት በኋላ በ14ኛ ሳምንት ተመልሷል። ትላንትና የሁለተኛ ቀን ተጠባቂ የነበረው የኢትዮ ኤሌክትሪክና የመቻል ጨዋታ ተመጣጣኝ ፉክክርን ቢያስመለክተንም ያለምንም ግብ 0-0 ተጠናቋል። ከጨዋታው መጠናቀቅ በኋላ ሀሳባቸውን የሰጡት የሁለቱ ክለብ አሰልጣኞች ጨዋታው ጫና እንደነበረበት ከኢቲቪ ስፖርት ጋር በነበራቸው ቆይታ ተናግረዋል። የሁለተኛው ዙር የመጀመሪያ ጨዋታ ነው። ያው ይሄ እንደሚኖር ቀድመን እናቅ ነበረ። ምክንያቱም ጫናው በጣም የከፋ ነው። ያው እኛም ደግሞ የደረጃውን አንደኛ ሰንጠረዥ ይዘን ስለመጣን ሁሉም ቡድኖች በዚህ ልክ በደንብ ተዘጋጅተው እንደሚመጡብን በደንብ ጠንቅቀን እናውቃለን። ያም ቢሆን ግን ቡድናችን ጎል ሳይቆጠርበት ወጥቷል። በዚህ ቁጥጥር ስር ላይ ሆኖ ጨዋታውን አግኝቼዋለሁ። ጥሩ አይደለም ጨዋታው። እኔ በጠበቅኩትም በተዘጋጀነውም ልክ አይደለም። ሜዳ ላይ ቡድኔን ያገኘሁት ጨዋታውን ብዙም አዝናኝም አልነበረም። ትንሽ ሽኩቻም የበዛበት በቃ ለተመልካችም የማያስደስት ጨዋታ ነው። በጨዋታው ደስተኛ አይደለም። በሁለተኛ ዙር የሊጉ ፉክክር ውጤታማ ለመሆን በበቂ ሁኔታ ዝግጅት ሲያደርጉ መቆየታቸውንም አሰልጣኞቹ አክለዋል። የሁለተኛው ዙር በደንብ ተዘጋጅተንበታል። ፉክክሩ ቀላል እንደማይሆን ይታወቃል። እኛ ህልማችንን ወደፊት ነውና የተገኘውን ነገር አጋጣሚውን እየተጠቀምን ወደ ተሻለ ደረጃ ገብተን ቲማችንን ወደ ሻምፒዮንነት ማቅናት ነው ህልማችንና እሱን ነው እኛ ዝግጁ ሆነን የመጣ ነው። በጣም ሰርተናል። በጥሩ ሁኔታ ተዘጋጅተን ነው የመጣ ነው ለሁለተኛው ዙር ውድድር። አብዛኛው ተጫዋቾች ብዙ ዝግጁች ናቸው፣ ግን ሜዳ ላይ ያገኘነው ጥሩ ነገር አይደለም። ዛሬ ያየነውን ስህተት አርመን ለቀጣዩ ጨዋታ በደንብ መዘጋጀትና አርመን የምንፈልገውን ሻምፒዮን የመሆን ፍላጎታችንን በደንብ ማሳካት አለብን ብዬ ነው ማስበው። ከዚህ ጨዋታ አስቀድሞ 7 ሰዓት ላይ የተደረገው የድሬዳዋ ከተማና የባህር ዳር ከተማ ጨዋታ በድሬዳዋ ከተማ 1-0 ሲጠናቀቅ በሁለታችንም በኩል የነበረን የጨዋታ እንቅስቃሴ የተሻለ ነበር ሲሉም አሰልጣኞቹ ተናግረዋል። መጀመሪያ ሳምንት ጨዋታችን ነው ሁለተኛ ዙር። ያው የመጀመሪያ ዙር ላይ ያው በእነሱ ነጥብ ጥለን ነበርና ያው ያንን ውጤት ይዘን ለመውጣት የመጀመሪያም ቁጭት አለብን። የመጀመሪያ ዙርና ከልጆቻችን ጋር የመጀመሪያ ጨዋታ ማሸነፍ ለአንድ ቡድን ምን ያህል አስፈላጊ እንደሆነ
ስለተነጋገርንበት እየሰራንበትም ስለነበር ከፀሐዩ ጋርም ተደምሮ ከሰዓቱ ጋር ከሜዳው ጋር ተደምሮ ልጆቼ ለፍተው ነው ይሄንን ውጤት ያገኙትና እነሱን ማመስገን እፈልጋለሁ። ጨዋታው ጥሩ ነው። በሁለታችንም በኩል የነበረው እንቅስቃሴ ተመጣጣኝ ነበረ። ያው እነሱ የቆሙ ኳስ አግኝተው በመቆሙ ኳስ ተጠቅመዋልኝ። በቆሙ ኳሶች ላይ የተሻለ እንቅስቃሴ ነበራቸው ከኛ በተሻለ። እኛም ያገኘነውን አጋጣሚ መጠቀም አልቻልንም። መጀመሪያ ዙር ከነበረን ውጤት የተሻለ ውጤት ይዞ መጨረስ ነው። ካለንበትም ደረጃ ደግሞ የተሻለ ቦታ ሆኖን መገኘት ነው የምንፈልግ። እቅዳችን ያው ካለንበት ደረጃ ከፍ ብለን የተሻለ ደረጃ ላይ የማስቀመጥ ነው። ወራጅ ቀጠና ላይ እንወጣለን። ከዛም አይታሰብም ወደ ላይ ከፍ አድርገን ወገቡ ላይ ሆነን እንጨርሳለን ብለን ነው የምናስበው። የሜዳ ጥራትና የእረፍት ጊዜያት መርዘም ግን አወዳዳሪው አካል በቀጣይነት ሊያስብበት እንደሚገባም ተጠቁሟል። አወዳዳሪው አካል ሊያስብበት የሚገባ ይመስለኛል። ወንዶቹም በተሻለ በተመቻቸ ሜዳ እያጫወት እንደገና ሴቶች ነው ቅድሚያ መስጠት መቻል ያለበትና በጣም ከባድ ነው ሰዓቱ። እዚህ ላይ ብላ ፕላስቲክ ነው፣ በጣም ይሞቃል። የተጫወትንበት ሰዓት ደግሞ በጣም ከፍተኛ ፀሐይ ያለበት ስለሆነ ተጽዕኖ አለው። ይሄ የረጅም ጊዜው እረፍት ቀርቶብን ውድድሮች እንደዚህ ተደጋጋሚ ባይሆኑ በ3 ቀን በ2 ቀን አሁን ጨዋታዎች አሉ እንደምታየው በዚህ በ7 ሰዓት እዚህ ሜዳ ላይ ያ እረፍቱ ቀርቶብን እኛ ቢያንስ ውድድሩ ውስጥ ሆነን ሪከቨሪ ታይም ቢኖረን ጊዜዎች ቢኖሩን ከጨዋታ ወደ ጨዋታ የምንሸጋገርበት ጊዜ ሰፋ ያለ ቢሆን እሱ ጥሩ ነው ብዬ አስባለሁ። የኢትዮጵያ እግር ኳስ ፌዴሬሽን የ2017 የዓመቱ ምርጥ ተጫዋቾችን ይፋ አድርጓል። ፌዴሬሽኑ በሚወዳደርባቸው ዘርፎች በሴቶች ፕሪሚየር ሊግ፣ ከፍተኛ ሊግ፣ የሴቶች ከፍተኛ ሊግ፣ የሊግ 1 እና ከ20 ዓመት በታች ውድድሮች የዓመቱ ምርጥ ተጫዋቾችን በየምድቡ ይፋ አድርጓል። በኮከብ ተጫዋች፣ ኮከብ ግብ ጠባቂና ኮከብ አሰልጣኝ ዘርፎች በእያንዳንዳቸው 3 የመጨረሻ እጩዎች ናቸው ይፋ ያደረገው የኢትዮጵያ እግር ኳስ ፌዴሬሽን። የሽልማት ስነ ስርዓቱም ነገ የሚካሄድ ይሆናል። በእያንዳንዱ ያሉ የእጩዎችን ዝርዝር በምንመለከትበት ጊዜ ኢትዮጵያ እግር ኳስ ፌዴሬሽን ለብቻው እንግዲህ ኢትዮጵያ ፕሪሚየር ሊግን አክሲዮን ሊግ ማህበሩን የሚያዘጋጀው፣ ሌሎቹ ውድድሮች ኢትዮጵያ እግር ኳስ ፌዴሬሽን ስለሚያዘጋጃቸው የነሱ ነው እንግዲህ የዓመቱን እጩዎች ይፋ ያደረገው። ከዓመት በታች እንግዲህ በኮከብ ተጫዋችነት በሁለት ተጫዋቾችን ኢትዮጵያ ቡና ማስመረጥ ችሏል። ሚኪያስ በዳሶና ዮርዳኖስ ሲሳይ ከኢትዮጵያ ቡና የእጩነት የተካተቱ ናቸው። ኢትዮጵያ መድን ደግሞ ኪሩቤል ዳዊትን ማስመረጥ ችሏል። በግብ ጠባቂ ቦታ ደግሞ 3 ተጫዋች እንደምትመለከቱት የቀረቡት ትንሳኤ ማርቆስ ከሲዳሙና ብሩክ ዘላለም ከኢትዮ ኤሌክትሪክ፣ ጆቴ አዱኛ ከአዳማ ከተማ በእጩነት የተካተቱ ናቸው። በኮከብ አሰልጣኝነት ምድብ ደግሞ ከ20 ዓመት በታች እንደዚሁ ይፋ ተደርጓል። በኮከብ ተጫዋቾች የኢትዮጵያ ሊግ 1 በውድድር በምንመለከትበት ጊዜ ጌታቸው ኤርትሮ ከቡራዩ ክፍለ ከተማ፣ አብዲ አቦር ከአዲስ አበባ ከተማ ክፍለ ከተማ እንዲሁም ደግሞ ኡስማን ኢብራሂም ከሀረር ከተማ በኮከብ ተጫዋቾችነት የሊግ 1 ውድድር ላይ የታጩ ናቸው። በኮከብ ግብ ጠባቂነት ደግሞ የአዲስ ከተማው የሃይደር ሙደሲር እንዲሁም ደግሞ ከቡራዩ ክፍለ ከተማ ኢዘዲን አሊና ወንዶሰን ረጋሳ ከሀረር ከተማ የታጩ ናቸው። በኮከብ አሰልጣኝነት ደግሞ ከቡራዩ ክፍለ ከተማ አሰልጣኝ እንግዲህ ጳውሎስ ጸጋይ በእጩነት ተካቷል። ይልቃል ይታያል ከአዲስ አበባ ከተማ እንዲሁም ደግሞ ታማኝ ዳመነ ከሀረር ከተማ ነው። እንግዲህ እጩዎቹ ስንመለከት በሊግ 1 የሀረር ከተማና የአዲስ አበባ ከተማ አሰልጣኞችና ተጫዋቾች በእጩ ውስጥ እንግዲህ በርከት ያለ ቁጥር መያዝ ችለዋል ማለት ነው። በኢትዮጵያ ሴቶች ከፍተኛ ሊግ ስንመለከት ደግሞ መሰረት ገዛኝ ከሸገር ከተማ በእጩነት ተካታለች። ቅድስት በላቸው ከይርጋ ጨፌ ቡና፣ ምረት ወሰኑ ደግሞ ከሸገር ከተማ በኮከብ ተጫዋችነት የታጩ ናቸው። በኢትዮጵያ ሴቶች ከፍተኛ ሊግ የኮከብ ግብ ጠባቂነት ደግሞ ሸገር ከተማ ተስፋነሽ ተገኔን በእጩነት ማካተት ችሏል። ዝናሽ አበራ ከይርጋ ጨፌ ቡና፣ ኢትዮጵያ ዳንጋ ደግሞ ከጥሩነሽ ዲባባ ስፖርት አካዳሚ የታጩ ናቸው። በኮከብ አሰልጣኝነት ደግሞ ድሪባ ጃምቦ ከሸገር ከተማ፣ ቢኒያም በቀለ ይርጋ ጨፌ ቡና እንዲሁም ደግሞ ሀብታሙ ዳዲ ከኢትዮጵያ ስፖርት አካዳሚ ናቸው። በሴቶች ከፍተኛ ሊግ እንግዲህ ሸገር ከተማና ይርጋ ጨፌ ተጨማሪ በርከት ያሉ እጩዎችን ማካተት ችሏል ማለት ነው። በኢትዮጵያ ከፍተኛ ሊግ ደግሞ እንደዚሁ በየምድቡ 3 እጩዎች ይፋ ተደርጓል። ኢብሳ ፍቃዱ ከነገሌ አርሲ፣ አሚር አብዱ ከሸገር ከተማ፣ አዲሱ አቶላ ደግሞ ከንብ ኮከብ ተጫዋች እጩዎች የገቡ ናቸው። በኮከብ ግብ ጠባቂነት እንግዲህ በተለይ እንግዲህ ነገሌ አርሲ ወደ ፕሪሚየር ሊጉ እንዲሁ ደግሞ ሸገር ከተማ ፕሪሚየር ሊጉ ተቀላቅለው ዘንድሮ እንግዲህ ጥሩ የሚባሉ ውጤት እያስመዘገቡ ይገኛሉ። በግብ ጠባቂ ቦታ ስንመለከት ደግሞ የጋሞ ጨንቻ ቡሽ አበበ በእጩነት ተካቷል። እንዳሻው እሸቴ ከሀላባ ከተማ፣ እሸቱ ተሾመ ደግሞ ከነገሌ አርሲ በእጩነት ተካቷል። በግብ ጠባቂነት በኮከብነት ማለት ነው። የመጨረሻ 3 እጩዎች በከፍተኛ ሊግ ደግሞ የ2017 የታጩት የነገሌ አርሲ ቱሉ ደስታ እንዲሁ ደግሞ ሸገር ከተማው በሽር አብደላና ወንዳየሁ ኪዳኔ ከቤንች ማጂ ቡና የታጩ እንግዲህ እጩዎች ናቸው። በኢትዮጵያ እግር ኳስ ፌዴሬሽን የዓመቱ እጩ ይፋ ሲያደርግ ማለት ነው። የመጨረሻው ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ ነው። በዚህ ደግሞ አሳቢ ሙሳ ከኢትዮጵያ ንግድ ባንክ፣ እሙሽ ዳንኤል ከሐዋሳ ከተማ ከኢትዮጵያ ንግድ ባንክ፣ እመቤት አዲሱ በኮከብ ተጫዋችነት ታጭተዋል። ታሪኮ በርጋና ለረጅም ጊዜ እንግዲህ በግብ ጠባቂነት በብሔራዊ ቡድን ጭምር የምናውቃት አሁንም በግብ ጠባቂነት እጩ ውስጥ ተካታለች። ሲዳማ ቡና ደግሞ
ደግሞ ሸዊት አብርሃን ከመቻል ደግሞ አባየሁ ጣሰው በግብ ጠባቂነት በኮከብነት የታጩ ተጫዋቾች ናቸው። በአሰልጣኝነት እንግዲህ የኢትዮጵያ ንግድ ባንክ ጋር ረጅም ጊዜ አሳልፎ በርካታ ዋንጫዎችን ያነሳው ብርሃኑ ግዛው በድጋሚ ታጭቷል። የሐዋሳ ከተማው መልካሙ ታፈረ ባለፈው የውድድር ዓመት 2017 ላይ በጣም ጥሩ ጊዜ ማሳለፉ ተከትሎ እሱም በእጩነት ተካቷል። ሲዳሙና ደግሞ ፍጹም በረሃን በእጩነት ማካተት የቻሉ ናቸው። እንግዲህ እነዚህ እጩዎች ነገ በሚደረገው የሽልማት ስነ ስርዓት ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ነገ ማክሰኞ ማለት ነው ይፋ ያደርጋል ማለት ነው። በእያንዳንዱ ምድብ ያሸንፋል የሚለው እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንግዲህ በዜና ወጃዎቹ ወደ እናንተ ትኩስ መረጃዎችን እንደሚያደርስ ከወዲሁ ለመግለጽ የምንወድ ይሆናል። ወደ ሌሎች ዜናዎቻችን እናልፋለን። የኢትዮጵያ ፕሪሚየር ሊግ ለተጫዋቾች ከፍተኛ ገንዘብ የሚከፍልና ፕሮፌሽናል ተጫዋቾች ያሉት ቢሆንም ውድድሩ ግን እስካሁን ፕሮፌሽናል መሆን እንዳልቻለ እየተነገረ ይገኛል። የሊጉ የውድድርና ስነ ስርዓት ኮሚቴ ክለቦች የሚመሩበት መንገድ አማተር መሆኑ ውድድሩ ፕሮፌሽናል እንዳይሆን እንዳደረገው ይናገራሉ። ሊጉ ለሀሳብና ለእቅድ ጊዜ የማይሰጥ ነውም በማለት እየተቹት ይገኛሉ። ሀብታሙ ካሴ የተለያዩ ባለሙያዎችን አስተያየት እንደሚከተለው አጠናክሮታል። እንደሚወጣው ወጪ ህዝቡን የሚመጥን ነገር እያቀረብን ነው ብሎ ያምናል ሊጉ? በፍጹም አያምንም። ህዝቡን የሚመጥንማ እንዲኖር ነው ጥረት እየተደረገ እንጂ አይደለም። ይህ የኢትዮጵያ ፕሪሚየር ሊግ የአጋማሽ ዘመን ገጽ ነው። 190 ጨዋታዎች፣ 320 ግቦች፣ ከፍተኛ ግባግቢ በየጨዋታው 0.42 ግቦችን ብቻ የሚያስቆጥርበት፣ መሪው ከ19 ጨዋታዎች 35 ነጥቦችን ይዞ የጨረሰበት ሊግ። ስለ ስፖርት ባለፈው ቅዳሜ የሊጉን አጋማሽ ጉዞን በተመለከተ ውይይት አድርጎ ነበር። 4 ክለቦች ይወርዳሉ፣ 2 ቡድኖች ወደ ላይ ይመጣሉ። በሚቀጥለው 2019 ላይ 18 ክለቦች ሆነው ይወዳደራሉ። የሚቀጥለው 2019 ላይ ደግሞ ያው ተመሳሳይ ወራጆች ይኖሩና ቁጥሩ ወደ 16 የሚመለስበት ሁኔታ አለ። በፕሪሚየር ሊጉ በ190 ጨዋታዎች ጉዞ ትልቅ መነጋገሪያ የነበረው የዳኝነት ውሳኔዎች ናቸው። የብሔራዊ ዳኞች ኮሚቴም ከ22 በላይ ግልጽ ስህተቶች እንደነበሩ አምኗል። ለመሆኑ አሁን ላይ ያለው የደረጃ ሰንጠረዥ ፍትሐዊ ነውን ስንል የሊጉን ውድድርና ስነ ስርዓት ኮሚቴ ሰብሳቢን ጠይቀናል። ምናልባት 3 ነጥብ ሳይገባቸው ያገኙ 3 ነጥብ እየተገባቸው ደግሞ ያጡ ጨዋታዎች እንደነበሩ የግምግመዋል። በዛም ምክንያት ደግሞ ያው አስተዳደራዊ እርምጃ የተወሰደበት ሁኔታ አለና የደረጃ ሰንጠረዡ ላይ ምናልባትም ልዩነት ሊያመጣ የሚችሉ ውጤቶች እንደነበሩ ብሔራዊ ዳኞች ኮሚቴም ገምግሟል። እኛም በመጀመሪያ ዙር ከጠቅላላ ጉባኤ ላይ ስንገመግም ያንን ነገሮች አንስተናልና በሊጉ ጉልህ ስህተቶች ነበሩ። እንደ ሰውኛ ስህተት የሚኖር ቢሆንም የዘንድሮ ግን በዝቷል። የደረጃ ሰንጠረዡም መቀራረቡ ጥሩ ምልክት እንዳልሆነ ይገለጻል። የጨዋታው ቁጥር ገና 19 ጨዋታዎች ከፊት ስላላቸው ያላቸው ስታንዲንግ ፖልት ስታንዲንግ ነው የሚባለው ይመስለኛል። ምክንያቱም በአንድ ጨዋታ መቀያየር የሚችሉ ነገሮች ናቸው። እነኚህን አሁን ያሉትን ደረጃዎች ወደ በ5 እንትኖች ግሩፖች ማርጂን ለማድረግ ሞክር ያለው ነገሮች በማይበት ሰዓት ለምሳሌ ከአንደኛ እስከ 4ኛ ድረስ ያሉት በአንድ ጨዋታ ለውጥ የደረጃ ለውጥ ማድረግ የሚችሉ ናቸው። 4፣ 5፣ 6 በአንድ ጨዋታ ቦታ ሊቀያየሩ የሚችሉ ናቸው። ከ6 እስከ 13 ያሉት ደግሞ በአንድ ማርጂን ውስጥ ያሉ ናቸው። በሊጉ በመጀመሪያው አጋማሽ ከተደረጉ 190 ጨዋታዎች 80ው በአቻ ውጤት የተጠናቀቁት ናቸው። ለዚህ ምክንያቱ ደግሞ ጊዜ የማይሰጥ ሊግ ስለሆነ ራስን ለማትረፍ ጥንቃቄ ስለሚበዛበት ነው የሚል ምላሽ አለ። አንዱ አሰልጣኝ ነው የነበርኩ በዛ ውስጥ። ይሄ እንግዲህ ብዙ ጊዜ ነው የምለው ምንድነው አንድ ሊግ ሲጀመር የኛ ሀገር ሊግ በጣም የተጫዋቾች ከፍተኛ የሆነ የተጫዋቾች ዝውውር ያለበት ሊግ ነው። በርካታ ተጫዋቾች ተዘዋውረው ነው የሚመጡት። 11 እና ከ11 በላይ ተጫዋቾች የተዘዋወሩበት ሊግ ላይ ቲምን ፎርም አድርገህ አዘጋጅተህ የጨዋታ ስታይል ኖሮ ለማድረግ በጣም ጊዜ ይፈልጋል። ያንን ጊዜ ደግሞ ሊጉ ይሰጣል ብዬ አላምንም በጣም በብዙ ቡድኖች። ስለዚህ ብዙ አሰልጣኞች ጥንቃቄን እየመረጡ ነው የሚል ሀሳብ አለኝ። ከሰርቫይቫል አንጻር ሊያዩት ይችላሉ፣ አላውቅም። ፕሪሚየር ሊጉ ከፍተኛ ገንዘብ ለደሞዝና ሌሎች ጉዳዮች የሚወጣበት ነው። ግን እስካሁን ውድድሩ ፕሮፌሽናል አልሆነም። 3 አካሎች አሉ በዚህ ውድድር ውስጥ። ተጫዋቾች አሉ፣ አወዳዳሪው አለ ወይም ውድድሩ ራሱ አለ እና ክለቦቹ አሉ። ተጫዋቾቹ ናቸው አሁን ፕሮፌሽናሎች እኔ እስከገባኝ ጊዜ ድረስ፣ ምክንያቱም መተዳደሪያቸው ስለሆነ። ውድድሩ ፕሮፌሽናል ነው ብዬ አላስብም። ምክንያቱም ኢንካም ጀነሬት አያደርግም። ክለቦቹም ደሴም የውድድሩን ፕሮፌሽናል አለመሆን የሚያምነው ሊግ ካምፓኒው ክለቦች የሚመሩበት መንገድ ዝብርቅርቅ መሆኑን እንደ ምክንያት ያነሳል። ምናልባትም ስለ እግር ኳሳችን ስናወራ አንድም እግር ኳሳችን ባለበት እየሄደ ያለው ፕሮፌሽናል የሆኑ አካላት
በብዛት ኢንቮልቭ የሚያደርጉበት አይደለም። ቅድም ኮችም እንደጠቀሰው ፕሮፌሽናሊዝምን የምንጠብቅባቸው ቦታዎች አሉ። ለምሳሌ ከአስተዳደር ስንጀምር ስፖርቱን የሚመራው ስፖርቱን የሚያውቅ ሰው መሆን አለበት ብለን እናምናለን። ለዛም ደግሞ ራሱን የቻለ ሳይንስ አለው። ምናልባት ስንቶቹ ክለቦቻችን ናቸው ስትራቴጂ ያላቸው? የክለቦች እቅድ ደካማ መሆን ተጽዕኖ አሰልጣኞች ላይ እንዲያርፍ አድርጓልም ይባላል። ክለቦች የየፕላናት ከታች የመጣ ቡድን ለሻምፒዮንነት ያስባል። እዚያ ጋር ስለሚሳካ ለምሳሌ ንግድ ባንክ ስላሳካው አሁን የሚያሳካ ቡድን ሊኖር ይችላል የሚያስብ ነገር ግን ካሳካውስ በኋላ የሚለውን የሚያስብ የለም ቀጣዩን። በ2018 የኢትዮጵያ ፕሪሚየር ሊግ 37 የውጭ ሀገር ተጫዋቾችን ሊጉ መዝግቧል። የተጫዋቾቹ አቅም ግን ሊጉን ሊያሳድግ የሚችል አይደለም ሲሉ አሰልጣኝ አረጋዊ ወንድሙ ይናገራሉ። በኮከብ ግብ አግቢነት በምትመለከቱበት ከአንደኛ እስከ 20ኛ ውስጥ 2 የውጭ ዜጎች ብቻ ነው ያሉት። 18ቱ የሀገር ውስጥ ተጫዋቾች ናቸው። ስለዚህ የቀሩትስ ጥያቄ እንድታነሳ ያደርጋል። የቀሩት ምንድነው ስራቸው? ምንድነው ያደረጉት? ስለዚህ ዶሚናንት አይደሉም ማለት ነው በዚህ ሊግ ደረጃ። አሁን የኛ ሊግ ካለበት ደረጃ አንጻር አውትሻይን አድርገው መውጣት ያለመቻላቸው ምክንያቱ ምንድነው? ስለዚህ አመላመላችንስ ወይም ደግሞ እነሱን ስካውት የምናደርግበት መንገድ ሳይንሳዊ ነው? የምን ተጽዕኖ አለበት? እኔ ልንገርህ ሊትራሊ ልናገር ጡት ጠቢ የሚበዛበት እግር ኳስ ተጫዋች ነው። ምን ማለት ነው? እቺኛ በእግር ኳስ ውስጥ ተጽዕኖ ሊያሳድሩ የሚችሉ በእንደዚህ አይነት በስካውቲንግ በምልመላው ላይ ተጽዕኖ ሊያሳድሩ የሚችሉት ሙያተኞች ሳይሆኑ ከሙያው ውጪ ያሉ ነገር ግን በዚህ ዝውውር ላይ ተጠቃሚ ሊሆኑ የሚችሉ ሌሎች ሶስተኛ ወገኖች ናቸው። የጋተጡት ለመጥባት የሚሯሯጡ እንትን የሚሉ ጀስት ላይክ እንደዛ እኔ የሚታየኝ ያን ነው። የኢትዮጵያ ፕሪሚየር ሊግ የዚህ ዓመት ሌላኛው መልክ ያለ ደጋፊ የሚደረጉ ጨዋታዎች መብዛት ነው። ለዚህ ደግሞ የፕሮግራም አወጣት ችግር መሆኑን የሚያነሱ አሉ። በየጨዋታው 1.68 ግቦች ብቻ እየተቆጠሩበት የሚገኘው ሊጉም ከዚህ ቀደም ከነበረው ልምድ አንጻር ግን በሶስተኛው ምዕራፍ ግን በርካታ ግቦች ይቆጠሩበታል። የ2018 የኢትዮጵያ ፕሪሚየር ሊግ ሁለተኛ አጋማሽ ባለፈው ቅዳሜ ተጀምሯል። ተመልካቾቻችን ለሰዓቱ የነበሩ የስፖርት ዜናዎች እነዚህ ናቸው። በመዝናኛ ቻናላችን የአውሮፓ ሊጎችን አካተን እንመለሳለን። ጤና ይስጥልኝ።